ለምን ለማወራው ምን ሆነ ያቺ ድርግምሽ ራሱ ቆርጧለች አያወራም እንዴ ጸበል እየተከታተለ ነበርኩ ምንድነው አይናገርም እንዴ ምን አደረጉ ተደወልኝ ወንድም እያላን ነበር እንዴ እና እኔ መቼ እንደቆረጠችው ሴትዮዋ የተረገመች ነች እኮ ብያለሁ ምላሱን ቆርጠዋለች ምላሱን ወይኔ ምላሱን ተቆርጦ ነው እንደዚህ እየተተባተበ ያለው ምን ማለት ፈርቼ ነው እኮ ምን ማለት ነው ማለት ፈርቼ ነው በቃ ስመጣዛ ቆይቼ ስመጣ ምላሱን ቆርጣለች በእውነት እሷ እንግዲህ የስር ቤት ገባለሁ ወይኔ ወንድሜ ወይኔ ነገር ያለው ዛሬ ነው ብዬ እኮ ነገር አንተ የሆነ ነገር ባንተ መጣ ባንተ ተጠምበር ማካረን ያለቀም ሞተልካና አንተ ማለት ደላላ ነበርኩ ፎቶ ተልኮልኝ አጥቼ ነበርኩ ልጅ ነህ ለቀቀኝሽ የለችም ሞተች ተቀበረች አበቃላት ብዬ ሳስብ ትደውላለች ወይኔ ይደበደቡት እኮ ኧረ እባክሽ እሺ አምኛለሁ ተመስገን በቃ እሺ አምኛለሁ እሺ የምትፈልጊውን ነገር አደርግልሻለሁ ምንድነው አንቺ እንሄድ ተጣጋባ ያስፈልግም ምን ፈልግ ረጋብ ቁጭ ብለን ነው ለወራ ብቻ ነው ፈለኩት ምንድነው ስለምራም ታወራ ነገር ውስጥ እንዳንገባ ምንድነው የምትፈልገው ምን ፈልገው ነው ሌላ ነገር ውስጥ እንዳንገባ በየቀኑ እነዚህ ሰዎች እኮ ለኔ ሲጉርጓር ሲቆፍሩ ነው የሚያድሩት እንዴ ሌላ ስራ የላቸውም እንዴ እውነት ነው ወንድሜ ነው ተቀበለ ምክንያት አንተን በህይወት ጉርጓር ስቀብሬ አንተ ካላሰቃየው እኔ ላንተ አልተኛ ባገኘሁት አጋጣሚ አንተን ለማጥቃት ወደ ኋላ አይደለም እኔ እመጣለሁ ረባክሽ ረኔ ልጅ ረተይ በሽተኛ ነው እሱ ሌላ ህመም ነው የሚሆንብኝ እኔ አንቺ ያለሽበት አካባቢ እመጣለሁ በቃ ንገረኛ አሁን እመጣለሁ አሁን አትምቱት እሺ ንገርሽ ተሰራራናለች እንዴ ጭራሽ ምንድነው መሳሪያ ምን ያደርግልሻል ጭራሽ መሳሪያ ምን ያደርግልሻል አንቺ ለምን ስነ ስርዓት አይኖርሽም የት ነው ያለው አባቷ አነግሪኝ ሌላ ነገር እንድገባ ታድርጊ ታይገባሽው እዚህ ደላላ ይዞ ይመጣ ስለዛ ከክፍለ ሀገር ቀጥታ የመጣሽው ወደዚህ ቤት ነው ማለት ነው ሌላ ቦታ ምን አንቺ ማለት ደግሞ ቆይ ረጋቤ በደንብ ያለው ነገር ስለአንቺ በደንብ ስለጣራው ነው አንቺ ማለት አባታቸው የገደለው የሱ ልጅ ነሽ አይደለሽ ታያጅ ምን አስገብታችሁ ነበር ታያጅም አልነበራትም አይ የላትም ከክፍለ ሀገር ነው የመጣሁት ማቀው ዘመድ መጠጊያ የሚለኝም ስትል ያው አለ አሁን ምን አለ መሰላችሁ እሺ የላከልኝን እንግዲህ ማርታ ተሰማ የህክምና ተመራቂ አንተ ከኔ በላይ ታቀኛለህ ወይ በደንብ ነው ማለት ሙሉ መረጃሽ ተሰብስቤያለሁ ዛሬ ማግኘሽ ነገር አለ በቃ ችግር የለውም ያ የላኩልኝ ነገር አለ ምንም የማይሆን ነገር አይደለም እኔ ምን አለ መሰለኝ ያለ ምንም አይ ለኔ ነገር እንደዚህ ያርክሽኝ አንቺ ነሽ ወይኔ ወንድሜ እግሬኑ ካረገችኝ እንደዚህ እሷ ናት ነይ በማይሆን ሰዓት መጣ እያንዳንድሽን ልጨርስሽ ነበር ስነ ስርዓት ዳኒ ሰራተኛ ነኝ ብላ እዛ ቤት ስር የነበረችው ያገኙት ሙሉ መረጃ ነግራችኋለሁ ረጅም ሰዓት ቆመዋለሁ እዚህ ጋር ምን ያደርጉ እንኳን እንግዲህ በቅርበት ምንም ልናደርግ ስላልቻለን እንግዲህ ተደብቀ ነው ልንቀርጽ የምንችለው ነገር ቀርቶ አባቴ በኑረት እኔ አባቴ እንግዲህ ተመልካቾቻችን እቺኛዋ ሰራተኛ ነች እንግዲህ ተብላ እዛ ቤት ስር እየሰራች የነበረው የደረሰን መረጃ ሙሉ ነው ማለት ነው ያው አዳምጠኝ እኔ አሁን ብዙ ነገር ያደከመኝ ሰው ነኝ ያን አስጠገር እንገባ አልፈልግም ስለዚህ ያንንዱ ነገር ስለምታቅ ያ ነገር አያስፈልግም እኮ ምንም እያወራሁ ያለው ነገር እኮ ምንም ሊገባኝ አልቻለም ምንድነው እሺ እየደመጥኩ ነው እሺ አፓርትመንት ትፈልጋለህ ወይስ ሴኖ ነው የምፈልገው በድብቅ አንተ ያላገጥክብኝ ነው ይኸው አዳምጠኝ በደንብ አዳምጠኝ አንተ ጋር አላገጥበትም እንዲዘልበትም ሰዓት የለኝም ምን ፈልገህ ነው ከኔ ቆይ ምንድነው የምትፈልገው አሁን ምን አለ መሰለህ ተጨማሪ ነገር እንዳወራ አትፈልጊ ወይም ባቢ ጆ የፈለከው ነገር ጥራ ሌላ ለምን ሱጥራ
ላንተ አይደለም ምንድነው የምትፈልገው? ቆይ ከኔ አትጩ ሲጀምር በቤት የምትመጣው አንተ ማን ነው? ቆይ እደግምሃለሁ በደቅጣለሁ አሁንም ቢሆን እየነገርኩ ነው ያለሁት እኔ እናንተ እንደ ወንድ እያወራን ነው ያለሁት ስለዚህ አሁንም ቢሆን እኔ ለምን እንደመጣው እዚህ ታውቃለህ ምን ፈልጊኝ እንደመጣው ታውቃለህ ልጨምርልህ እኔ መሳሪያ ስላስክ ነው እንጂ አሳየ ነበር ወንድነት እንዴት እንደሆነ ሰማኝ አሁንም ግን አዳምጥ አሁንም ቢሆን እጨምርልሃለሁ እኔ ብዙም ያስጨነቀኝ ነገር አለ እሷ ምን አገባኝ ታዲያ እኔ ስላንተ ጭንቀትን እኮ ምንም አይመለከተኝም ሲጀምር ምን ፈልገህ ነው የመጣው ከኔ አልተግባባንም እንዴ ምንድነው የምትፈልገው ከኔ ያ ነገር ውስጥ እንደገባ አታድርገኝ ለምን አሁን በስርዓት ለምንድን ነው አታድርገኝ እኔም የምፈልገው ነገር አለ ካንተ ሚስትና ልጆች አሉ አይደለ በእነሱ እንደመጣ ትፈልጋለህ ወይስ ደግሞ ለታመመችው እናት ምን እንደምታደርግ ልንገራት ምን እየሰራህ እንደሆነ ላሳውቃት እሱ ነው የምትፈልገው ትፈልጋለህ ሰውዬ ቆይ ከኔ ከምንድነው ችግር አሁን እኔ ካንተ ጋር ችግር የለብኝም ትፈልጋለህ እንደሱ ይነገር አልፈልግም አሁን አንድ ስልክ ደውልልሃለሁ እናተ ጋር ነው የሚሄዱት ሚስትና ልጆችን ይዤችሁ እመጣለሁ ከቤተሰብ የምረም ፈልገው ቆይ ምን ይፈልከው አዳምጠኝ ምንም መጫው አይጠበቅብህም እኔ ካንተም ሆነ ከቤተሰቦች ምንም ፈልገው ነገር የለም አታክ ኦቨር አታድርግ ፍርሃት ይኖር አልተዋወቀም አሁንም ቢሆን ጨምርልሃለሁ አስፈላጊ ከሆነ አሁን የምፈልገው የት ነው ያለችው ልጅቷ ማንቺን እኮ እቺ ልጅ ማናት ቆይ በደንብ ነው የምታውቃት ጠባት ካንተ ጋር ነበር ሲጀምር እኔና አይተህ ራስህ የሮጥከው ምን እንደነገረች አውቃለሁ ነገርኩህ እኮ ምንም ልንተማመን አልቻለም እሺ እናተ ጋር ይላክል ይዱ ምንም ከተጋደለ እንኳን አይፈልግ በቃ እሺ እነግርሃለሁ እናተ ጋር ይሄዳሉ ያሉን ነገር ይነገራቸዋል ሚስትና ልጆችም ምን ነገር እየሰራ እንደሆነ ያውቃሉ እንደዚሁም ደግሞ እነሱንም እስር ቤት እናተን ራሱ አሮጊቱ አልሳሳላትም እሺ በቃ እሺ እነግርሃለሁ በቃ እስር ቤት ነው ማስገባለሁ በቃ እሺ የት ነው ያለው ልጁ ያለበት ቦታ ወሰደኝ ሲቀጥል ደግሞ እሷ ግራ ያጋባኛል ነገር አለ እንዴት ልታመልጥ ቻለች ሰው እንዴት ልትወጣቻለች ያን ደግሞ በደንብ ታውቃለህ በቃ እሺ እነግርሃለሁ ምንድነው የተፈጠረው በደንብ ንገረኝ አየህ እንደዚህ ደስ ይላል የተፈጠረው ነገር ያን ንገረኝ እናንተ ጋር ይደውልላቸው ኧረ ቆይ እሺ በቃ እሺ ጠበቃውን ያገናኘኋት እኔ ነኝ ጠበቃውን ያገኘኋት ጠበቃው ሰን እንትኑ በቃ ዳኛውን ያገናኘኋት እኔ ነኝ ማለት ለዳኛው ብር ምናምን ያቀበልኩት እኔ ነኝ በቃ እና ባስ ምናምን እንድትወጣ አደረጋ በቃ ቆይ በስትክክል አስረዳኝ ዳኛው ብር ተቀብሎ ነው ሰው ባስ እንድትወጣ ያደረገ አዎ በቃ ነገሮች ተመቻችተው እሷ ከእስር ቤት እንድትወጣ ተደረገ በቃ እሺ ዳኛውን እንድትወጣ ምናምን እንደዚህ ያግባባውላት እኔ ነኝ በቃ ሰው በሰው ምናምን አፈላልጌ አሁን ከብዙ ሰዎች ጋር ኮንታክት ስላለኝ በሰው ሄጄ ምናምን ብር ያው ተነጋግረን ነበረ ምናምን እስር ቤት ሄጄ ስለምጠይቃት በቃ አመቻቸን እንድትወጣ ነው በቃ እኔ እንድትወጣ ያደረኩት ከዳኛው ጋር ተነጋግሬ ማለት ነው ስለዚህ አሁን ይሄ ሁኔታ ላይ ዳኛው ብር ተቀብሎ ነው ሰው እንድትወጣ ያደረገው በቃ እንደዛ እሺ ቀጥልኝ እሺ ምን ያህል ብር ነበር የተስማማችሁት ማለት ምን ያህል ብር ሰርታችሁታል ሌላስ ደግሞ ምን እያደረገች ነው ምንድነው እያሰበች ያለችው እኔ እንጃ በቃ ሰውየውን ለመበቀል ይሁን ብቻ እንደዛ ነገር ነው ሐሳቧ ልጅት እንዳለ ታውቃለህ ታገተው ልጅ እሱ ጋር ተወስደኛለህ እኔ ቦታ ቀይራለች የመጀመሪያውን ቦታ ነው የማውቀው አሁን የተደበቀበትን ቦታ አላውቅም ስማኝ እኔ ይሄው ጨዋታን ተው ጨዋታን አልተውኩም እኮ አንተም እኮ ጨዋታውን እኮ ወደ ፋሚሊ አዞርከው አንዴ እውነታውን እኮ እየነገርኩ ነው በቃ ጨዋታውን ተውና ልጅት እንዳለ ታውቃለህ ልጅት እንዳለ ታውቃለህ እያንዳንዱ ነገር በደንብ ታውቃለህ ሲቀጥል ደግሞ ጠበቃውንም ጋር እንድትወስድኝ ይፈልጋል ጠበቃውን ያለበትን ነገር አለው ግን ይኸው እሷ አሁን በቃ ቦታ ቀይራለች አልኩ ስማኝ አሁን ጠበቃው ራሱ ምን አይነት ነገር ሊያደርግ እንደሚችል እያሰብኩት ነው ያለሁት እሺ አሁን እንደዚህ አደርግልኝ ያለ ነገር ያስፈልግ ስማኝ አሁን ልጅ የታገተው ልጅ የት ነው ያለው የታገተው ልጅ አላውቅም አልኩ እኮ የታገተው ልጅ የት ነው ያለው ቦታውን አላውቅም መጀመሪያ ያገተችበትን ቦታ አውቅ ነበረ ግን አሁን ከኔ ጋርም ትንሽ እንትን ብለ ነበር በብር ተንገጫቅተን ነበረ እና በቃ ቦታውን ቀይረዋለች ስልኬንም የዘጋሁት ለዛ ነው በቃ ነገርኩ እኮ ቦታ ቀይራለች እሷ ማነው ስም እኔ አሸናፊ የዋሸኝ የሚሆን ትክክለኛ ስም የሚሆን አላውቅም የተባለኝ ስም ግን እንደዛ ነበርም ስም አሸናፊ አይደለም ስም
ልከን ስምህንም እኮ ደውልኝ ነበር ደላላውን ፈልጉት የተባለበት ታይም ላይ ስምህንም ሙሉ ነገሮች ሲልኩልኝ ስም ልኮልኝ ማንንም ይሁን ችግር የለውም ማንንም ተፈርሰለ ጆኒ ነው የሚሉኝ ጆኒ ይሉኛል ምናምን የተለያየ ስም የፈለከው ሞን ይችላል አሸናፊ አዳምጠኝ እሺ ቀድሞውኑ እኔ ጻል ያርለው ማንተል ተጀጀለ የሚችል አይነት ሰው አይደለም አዳምጠኝ አንተ ተጀጀለ የሚችል አይነት ሰው አይደለም ምክንያቱም ጠዋት የደወለች ሰዓት ላይ ባንተ ስም እየመጣችሁ ድምጽ ሰምቻለሁ ስለዚህ በብርት አልተን ጓንጭ ቁጭ ምናምን ብለን ምናምን ነገር ቦታ ቀይረና ምናምን ማለቱን ተወና ያለበት ቦታ ወሰድ ልጁ ያለበት ቦታ ወሰድ እኔ እኮ ነገርኩ አዳምጠኝ ያ ነገር ያስፈልግ ልጁ ያለበት ቦታ ወሰድ ከዛ በኋላ ደግሞ ድጋሚ ጠበቃው ጋር ተወስደኛል የጠበቃውን አልኩ የጠበቃው አድርሻ ጄል ያለ የልጁ ያለበት ቦታ ታውቃለህ አላቀም አልኩ ነገርኩ በፋሚሊ እየቀለድኩ እኮ ነው ያለው እኔ በህይወቴ ለምን ቀለዳለሁ እኔ እናቴ እንድኖር ፈልጋለሁ ቤተሰቡ ይኖርበት የነገርኩ እኮ ነው አሁንም ቢሆን ያሰጣጋ ውስጥ ያስፈልግ እንዴት ልታደርግ እንደቻለች ምን ሊፈጠር እንደቻለ ጠበቃውም ጋር ተወስደኛል ጠበቃውም ጋር ደግሞ ስትወስደኝ መረጃ ስለሚያስፈልገኝ ምን ታደርግልኛለህ መሰለህ እኔ ብር ሰጣለሁ ተወስድልታለህ በስራ ስለተደሰተች ብለ ብር ሰጠዋለህ እሱን ፋይል ደግሞ ደብቀ ደግሞ ካሜራ ይዘልኝ ትገባለህ እሱንም እናስገባዋለን በቃ እያንዳንዱ ነገር ሲቀበል ነው ማለት ስለዚህ ጠበቃውን ጋር ተወስደኛለህ መጀመሪያ ግን እኔ ከማንም ላይ እነሱን ይደርስባቸዋለሁ ማንም ወዲትም አያመልጠኝም ጠበቃውም የትም አይደብኝም መጀመሪያ ግን የምፈልገው ልጁ የት ነው ያለው ስለ ልጁ ምንም አላውቅም አልኩ ለምን እንደማንተማመን ምን ነገር ይኸው አዳምጠኝ በፋሚሊ እየቀለድክ እንዴት እንትን እላለሁ እኮ ይሄም እኮ የቤተሰብ አካል እኮ ነው እሺ አሁን ምን አለ መሰለኝ ቢያንስ ጠጋቡት እንገባ ታደርገኝ ምክንያቱም ጠዋት የደወለችልኝ ሰዓት ላይ ልጁ እየተመታ ድምፁ ሰምቼዋለሁ እሺ በቃ እንደዚህ እናርግ በቃ እንደዚህ ነው ከሷ ጋር ተጣልቻለሁ አልኩ እኮ እሺ ግን ይኸውልህ በሰበሰብ አድርግ አዎ ተጣልተናል እኮ ነገርክ እሺ አዳምጠኝ እዚህ ቤት ተደበቀው አይደለም ይኸውልህ ነገሮችን ላመቻችና እሷን የምናገኝበትና ልጁ የተደበቀበትን መንገድ ላመቻች ነገርኩ እኮ ነው እኔ አሁን አልኩ እውነታውን አይደል እንዴ ማወቅ የምትፈልገው ያው አሁን ካሜራውን ዘጋዋለሁ ስብርብር ነው ማድረግ እኮ አልኩ ይኸውልህ ሌላ ነገር እንድንገባ አታድርገኝ አልፈልግም እኮ እኔም እኮ ስለማልፈልግ ነው ልጁን አይደል እንዴ የምፈልገው ማንንም የምፈልገው ልጁን አይደል የምፈልገው ከሷ ጋር ስለጣላኝ ነው በሰዎች ላርግና በኮንታክት እሷ እንድትገኝ ልጁም ያለበትን ቦታ ላመቻች አልኩ በቃ እንደዛ ልጁን አይደል እንዴ የምፈልገው ልጁ ያለበትን ታውቃለህ አልኩ እኮ አሁን ተጣልተናል ከሷ ጋር ቀየረች ልጁ ያለበትን ቦታ ታውቃለህ አዎ ጧት አውርታችሁ ዛሬ ታውቁ አጥፋልኝ ካሜራውን አጥፋልኝ ካሜራውን አጥፋ አቆጥ ካሜራ ተፈልኩ ነገር በቃ እሺ እኮና ማግኘት አይደል እንደምፈልገው ልጁ ማግኘት ፈልጋለሁ እኮን እየነገርኩ እኮ ነው በቃ ልጁ ያለበትን ቦታ እንድናገኝ ላርግ በቃ ልጁ ያለበትን ቦታ ታውቃለህ ስለዚህ ምን ትሪኮ ነው ሰደኝ ተጣልተናል ከሷ ጋር ተጣልተናል ነገሮችን እኮ ነው ሰደኝ ማንንም የለም አጠገቡ እንዴት አይነት ነገር ነው ስማኝ አሁን ሌላ ወሬ ያስፈልግ አቋርጥልኝ ነበር ካሜራውን አቋርጥ አሁን ዝግጁ ነኝ በቃ ወይኔ አሁን ነገራለሁ ብለኝ ነው እንግዲህ ያቋርጥ ነው እንጀምር አረ በቃ እሺ ይኸውልህ ግን ማለት ነው ይኸውልህ ስማኝ እኔ መጀመሪያ ሴፍቲ ፈልጋለሁ ነው በጣም ለፋሚሊዎች ሴፍቲ ፈልጋለሁ እጇ በጣም ሰፊ ነው አረ እንደምታስበው አይደለም ችግር የለውም አሁንም ቢሆን አዳምጠኝ ጨዋታ ልትጫወት እንዳትሞክር አረ አልሞክርም ይኸውልህ ለማውራት እየሞከርኩ ያለሁት እንደዚህ አይነት ነገሮች ከብንገባ በስራቱ ብናወራ ይሻል ብዬ ነው እንጂ አንተን በተስጠስ ማረጋጋተኝ አይደለም ስለዚህ አሁንም ቢሆን በስትክክል ለማውራት እየሞከርኩ ነው ያለሁት አዳምጠኝ ምንድነው እየተፈጠረ ያለው የት ነው ያለው ወንድም እንጂ ችግር የለውም ሴፍቲ ችግር የለውም ይኸውልህ እኮ ያልገባ ነገር ምን እንደሆነ ታውቃለህ ይሄን ስራ መጀመሪያ አልሰራም ብዬ ነበር በቃ ከሷ ጋር ስናወራ አልሰራም ብዬ ነበር እና እናቴን አግታ ምናምን ነገር አስፈራርታኝ ነው ወደዚህ ስራ እንድገባ ያደረገችኝ በቃ በግዴታ ነው የገቡትና መጀመሪያ ላይ አዎ እና በቃ ለቤተሰቤ ለእናቴ እና ለልጆቼ በጣም ሴፍቲ ፈልጋለሁ ለባለቤቴ በጣም የሴፍቲ ጉዳይ ከተስተካከለልኝ እኔ እነግራለሁ ችግር የለብኝም ግን በጣም ፈልጋለሁ ሴፍቲ እንደምታስባት አይደለም እጇ ረጅም ነው እሷ እኔን ራሱ በስንት ግድ እንዳገኘችኝ አላየም እጇ በጣም ረጅም ነው ማለት አደገኛ ነው ሴትዮዋ እንደምታስባት አይደለም ችግር የለውም እኔ አልኩህ እኮ ቀላል ነገር አይደለም የህይወት ጉዳይ እኮ ነው እንዴት ነው የምታስበው እንዴ እኔ ማን ቀላል ነው እያልኩ አይደለም ግን ደግሞ ለቤተሰቦቹ ደግሞ ሴፍቲ ደግሞ እኔ እጠብቅልሃለሁ እያልኩ ነው ያለሁት በምን ልተማመን በምን እርግጠኛ ነኝ አማራጭ የለም
አማራጭም የለኝም። ግን በምን እርግጠኛ መሆን እችላለሁ? አሁን እኮ አንተን እዛ ቦታ ወሰድኩ ማለት እኮ እሷ ቀድማ የሆነ ነገር ብታረጋቸው ስለሊቱን የሆነ ነገር አድርጋቸው ብታደርስ በምን አውቃለሁ? አሁንም እዛ እንዳልሆነች በምን አውቃለሁ? ሴትዮዋ እጇ ረጅም ነው እያልኩ ነው። አሁን አንተ እዚህ እንዳለ ራሱ መረጃ ደርሷል ሊሆን ይችላል። በቃ እሷ በየሄድኩበት እኮ መረጃ አላት። በቃ በየሄድኩበት አንተ አለ ማንም የላትም። እያዳመጡኝ አይደለም። እኔ እኮ ቅርብ ጊዜ ከእስር ቤት አስገብቻት ነበር። ማንም የላትም። ከእስር ቤት እኮ ወጣለች አይደል እንዴ? ወጣች። እሷ የወጣችበት የመጣ ነው እኮ ቢሆንስ ታዲያ እጇ ረጅም ስለሆነ እኮ ነው። እጇ ረጅም ስለሆነ ጠፍቼ አልነበር እንዴ? እኔ እኮ ምን ታውቃለህ አንተ? በመሀል እኮ ጠፍቼ ነበር። እኔ አፈላልጋ እኮ ነው ድጋሚ ያገኘች። ለምን ነው ጠፋች አልኩ? የጠፋሁትማ እሷ አንተ እንዳትለኝ ነው እንዳታገኘኝ ነው። ከእስር ቤት ከወጣች እሷ እኔ ላይ አደጋ እንደምታደርስብኝ ስለማውቅ ነው የጠፋሁት። ምን ያደረካት ነገር? ምንም ያደረኳት ነገር የለም። ግን እንትን ትላለች በቃ ፋሚሊ ጋር ምናምን ያለውን ኬዝ ስለምታውቅ ልገለኝ መጀመሪያ ይሄን ስራ አለኝ ብላኝ ነበር። እስር ቤት እያለች ስራ አለኝ በሰው ተላከብኝ። አልሰራ ምናምን ነገር ብዬ ተደበቅኩ። በቃ ጠፋሁኝ። ከዛ በኋላ እንደገና ተፈላልጌ ምናምን ነው የተገኘሁት እና ብዙ ፋሚሊና አግታ ምናምን አስፈራርታኝ ነው በቃ ይሄን ስራ እንድሰራ ያደረገች። እሷ እዛ ሰውየው ጋር ስላስገባዋት ምናምን ነገር በቃ ይሄን ነገር እንዳይታወቅ ትፈልጋለች። በቃ እና በጣም ሴፍቲ ትፈልጋለሁ። በጣም እኔ መተማመን እፈልጋለሁ። ሴፍቲውን ጉዳይ ችግር የለውም። እኔ በምችለው አቅም ያለኝ እንዳለ አቅሜን ተጠቅሜ አንተ ሴፍቲ ለማመቻቸትና ለማስተካከል እሞክራለሁ። እርግጠኛ ነኝ። ምን አማራጭ የለህም እኮ ብያለሁ እኮ። አማራጭ የለኝም። ስለዚህ እኔ አሁን ምን አለ መሰለህ ዝምታማ አንዳንዴ መፍትሄ እኮ ነው። ስማኝ እኔ ለአንድ ሰው ብዬ የሁሉ ነገር ማድረግ ከሆነ አንድ ሰው አግታችሁ ወጣት ልጅ አግታችሁ እንደዚህ ከሆንኩኝ እናት አለ ሚስትና ልጅ ኖሮ ዝም ልል አልችልም ወይም ዝም አይደል። ስለዚህ ለሱ ችግር የለውም ብያለሁ። አሁን ታግቶ ያለበት ቦታ ልጁን ሰደ እሺ ወስዳለሁ። ማን አለ ሌላ ማን አለ? ሰው ዘበዛ እናርግ ማንም የለም። አንዱ ለሰዎች ሳይኖር አይቀርም። እርግጠኛ አይደለም። ያው እሷ በየሰዓቱ ነው የሚቀያየራቸው ብር ስላላት በቃ ካልተስማማች እሷ እንደምትፈልገው ካልሆነ ትቀይራለች። ሰው አይታወቅም። ሁለት ሰው ሶስት ሰው ግን አብራት ሊኖር ይችላል። አይታወቅም። እሷ ልትኖር ትችላለች። ለምን ወደ ቤቱ ሰደኝና ሰዎች ባለው ያልኩኝ ሰዎች ውስጥ ናቸው ያሉት። ግባሽ አስገባ እዚህ ጋር አስገባለሁ። እሺ አይ በቃ እሺ ሰዎች የሉም። በቃ እኔና እሷ ብቻ ነኝ ነበር ነው። እኔና እሷ ብቻ ነኝ ነበር ነው። በቃ እኔና እሷ ብቻ ነኝ ነበር። አሁን አታላጥብ ልጁ ታለ። እሺ አሳያችኋለሁ። ይታለታል ልጁ። በቃ እሺ እዚህ ውስጥ ነው። እዚህ ውስጥ ነው። እዚህ ጨለማ ስር? አዎ እዚህ ውስጥ ነው። እዚህ ጨለማ ስር? እሺ ትክክል ነው። በቃ እንዴ ምን ማለት ረጋብ አራ ማለት ነው። አብሮ እኔ የወንድም ጓደኛ ነኝ። ረጋብ ወንድም ልጅ ረጋብ መንገዱ ተሳለ ረጋብ እሺ ረጋብ እግረህን ዘርጋለህ ፍቶ ዳና ዳና ምንድነው? ምንድነው? ለምንድነው የማወራው? ምን ሆነው? ያቺ ድርግምጂ ራሱ ቆርጧለች። ምን ማለት ፈርቼ ነው እኮ። ምን ማለት ነው? ማለት ፈርቼ ነው። በቃ ስመጣ እዛ ቆይቼ ስመጣ ምላሱን ቆርጧለች። እኔ አላውቅም። አዎ ተደወልኝ ሰው ወንድም እያላን ነበር እንዴ? እና እኔ አላውቅም መቼ እንደቆረጠችው። ሴትዮዋ የተረገመች ነች እኮ ብያለሁ። እጇ ፈጣን ነው ብያለሁ እኮ እኔ። ምንም ማውራት አይችልም። በቃ ምላሱን ቆርጧለች እኮ። እስቲ አይዞህ ተረጋጋ። ደም ምናምን ታለ ታዲያ ልብስ ቀይራችሁለት ነው? ምንድን ደግሞ ምናምን ታለ ታዲያ ምን ያደረጋችሁት? እኔ አላውቅም።
ምላሱ ተቆርጦ ቢሆን ደም የታለ? እኔ አላውቅም። ሴትዮዋ ነች እኮ ነገሩን ከጨረሰች በኋላ ነው የመጣሁት እኔ። በምን አወቅ ታዲያ ምላሱ መቆረጡ? እንዴ ታዲያ ምላሱ ካልተቆረጠ የሰው ልጅ እንዴት አያወራም እንዴ? እስኪ በል እስኪ ምን አይነት ጭካኔ ነው? እኮ ነገር ያለው ዛሬም ነው ብዬ እኮ ነገር አንተ የሁሉ ነገር ባንተ መጣ ነው እንዴ? ባንተ ተደምር ምንም ማድረግ አልችልም። አሁን ግን ያለችው እሺ፣ የት ነው ያለችው? አቅም በቃ የት ነው ያለችው? ንገረኝ። አሁን ምን አለ መሰለህ፣ ስማኝ፣ በደንብ አዳምጠኝ። አዩ ስማኝ፣ ረታለሳራ ስማኝ፣ እነግርሃለሁ። ስማኝ፣ እሺ፣ እዚህ በኋላ አንዴ ነው አዳምጠኝ። አዳምጠኝ። ለሚደርሰው ነገር እንዳትል እኮ ነው እንኳን ምን ይመጣል ከዚህ በላይ እኮ ልንገርሽ፣ ምን ይመጣል ከዚህ በላይ እኮ ሌላ ነገር እንዳይፈጠር ልንገርህ እኮ ልንገርሽ። አትምታኝ፣ መማታቱ እኮ አይደል መቼም ይኸውልህ፣ በቃ እሺ፣ በቃ አሁን እንትን ዳኛው ልናገኘው በቃ ፈጥነን። ምክንያቱም በቃ ሌሎች ነገሮችን እሱ ያመቻችላታል፣ ከሀገር ልትወጣ ትችላለች፣ እሱ ይጨርስልሻለሁ ምናምን የሚል የሆነ ብቻ ፍንጭ ሰምቻለሁ። በቃ ወደዛ እንሂድ። እሺ አዳምጠኝ። አሁን ምን አለ መሰለህ፣ እንፍጠን። እሺ ሌላ ሰው ላይ ማደጋ እንዳይደርስ እንዳታመልጥ። እሺ እንሄዳለን። ስማኝ፣ አቅጣጫ ለማስቀየር ስማኝ፣ አዳምጠኝ። የሆነ ነገር እሸውደዋለሁ፣ አቅጣጫ አስቀይረዋለሁ የምትለኝ ከሆነ ወይውልህ። አሁን ምን ታደርጋለህ? አዳምጠኝ። እኔ እሱ ወደ ወንድሙ ጋር መልሰዋለሁ። አንተ ብር አለው? የምን ብር አለ? ቀሪ ብር ምናምን አለኛ ጋር። የምን ብር ነው? እሷ በቃ እንዲያስፈታት የሆነ የተወሰነ ብር ምናምን ልካለታለች እና ቀሪው ይላክ ምናምን ነገር ሄዳ ቀበለው ምናምን ነገር እያለች ነበርና እስካሁን ከሷ ጋር ብሩን አልተቀበልኳትም። ስለዚህ የብሩን መጠን ልንገርና በቃ እማቀበለው አድርገን በዛ መረጃ እንያዘው፣ በዛ መንገድ ይያዝ። በቃ ለበለዚያ እሷ ታመልጣለች፣ ትወጣለች። በቃ እኔም እሺ አደጋ ውስጥ ነኝ እኮ እኔ ራሱ እኮ አደጋ ውስጥ ነኝ። አንተ ነው እሺ፣ አንዴ ጨዋታ ጫወታለሁ ብታይ አይዞህ ረጋ ደገፍ በለኝ። አይዞህ ደገፍ በለኝ። ይጣን ረጋ በስ ቀስ በስመ አብ አብጧል እኮ በስመ አብ። ደህና ነህ? አያምራም እንዴ? እኔ ለዚህ ልቅ ሲያበቃው አንድ ያለኝ ወንድሜ አይዞህ፣ ይቅር በለኝ እባክህ። እኔ በማታውቀው መከራ ውስጥ እኮ ነው የከተትኩ። ደህና ነህ ወንድሜ? ከጸበል እኮ መምጣት ነው። ሶፊ እንዴት በምን ፍጥነት ከመቼው አመጣው? ተቋቁሞ እኮ እባክህ ትንሽ ዛኛን ከረጥኩ ነበር እንግዲህ ማለት ነው። በማታውቀው መከራ ውስጥ እኮ ነው የገባው። እኔ ነኝ ለዚህ ሁሉ መከራ ያደረኩ። ምክንያቱም እኔ ነኝ ወንድሜ ነኝ። አይዞህ ይቅር በለኝ እባክህ። እኔን ይቅር በለኝ ወንድም፣ እኔን ይቅር በለኝ እባክህ። በማታውቀው መከራ ውስጥ ከተልኩ እባክህ ማረኝ። እኔ ነኝ ለዚህ ስቃይ ያደረስኩ። እኔ ነኝ እባክህ ወንድሜ እኔ ነኝ እኮ ለዚህ ሁሉ መከራ ያበቃው። በማታውቀው ስቃይ ውስጥ ከተልኩ የኔ ጥፋትና የኔ ወንጀል የኔ ኃጢአት አንተ ላይ ሲመጣ እባክህ ይቅር በለኝ እባክህ። እንዴት አድርጌ ነው ቁጭ ተረፍክ ግን? እንዴት ነው? ምንድነው? አያወራም እንዴ? ጸበል እየተከታተለ ነበር እኮ
ምንድነው? አይናገርም እንዴ? ምን አደረጉ? እንዴት አደረጉ? እንዴት አድርገው ሲያዙ? በምን ሰዓት ሲያዙ? ምን ስታረግ ነው ያዙ? አንድ ያለኝ የእናቴ የሚያባቴ ልጅ አንድ ያለኝ እንደመጣህ ትደውልልኝም እንዴ? እንዴት አድርገው ነው ያዙ? እንዴት ተከታተሉ? በምንስ አገኙ? ምን ሰዓት ምን ስታረግ ነው ያገኙ? እኔ ልሰቃይ ስቃይ ነው ያድርገው። ምን ነው ባንተ ቦታ ነው ለተሰቃየው? እንዴት መከራ ነው የማያልቅ መከራ። አይዞህ ምንድነው ሶፊ? እንዴት ነው የሆነው? እባክህ እስኪ ንገረኝ። በምን አይነት ሁኔታ ውስጥ ነበር? አይናገርም እኮ ጸበል ሄዶ ነው እንዴ? ጸበል እየተከታተለ ነበር እኮ። እስኪ ሶፊ እባክህ የኔ ኃጢአት የኔ ስራ እንዴት አንተ ጋር ይመጣ? ምን ነው ለኔ ባደረገው? በቃ አይዞህ አንዳለኝ የናቴ ልጅ ወንድም አይዞህ በቃ ይሄ መከራም ያበቃበት ጊዜ ይመጣል። ተቃርቧል። ድምፅህን ከሰማሁበት ስቃይን ካየሁበት ጊዜ ጀምሮ ሁሌ ቀን ሐሳቤ አንተ ጋር ነው። ይኸው በአካል ስላገኘሁ ደስተኛ ነኝ። አይዞህ ችግር የለም ትድናለህ። ተረጋጉና ምን እንከታተላለን። ወይ መከራች ምን ኃጢአት ሰርተን በምን በተሳሳተ መንገድ እንደሄደን ነው ይሄ ሁሉ ነገር እንደዚህ እንደ በረዶ የሚዘንብብን? የኔ ወንድም ደግሞ ፊት አብጧል እኮ ከሻም ያበጠ ነው። በዚህ በኩል በድንጋይ ነው በምንድን ነው የመቱ? በዚህ በኩል እኮ ደግሞ እስኪ አንናገርም ደግሞ እኮ አይዞህ አንዴ ለዚህ ሁሉ መከራና ስቃይ ያደረኩ አንተ አብጧል እኮ አላሰብኩትም። ሊሞት እኮ ትንሽ ነበር የቀረው። አይዞህ እስካሁን ከመጣ እኮ ምንም ነገር እኮ አላወራም። ምንድነው ችግሩ? ምንድነው? ወደ ሕክምና ልወስደው እንዴ? የሆነ ነገር ሰጥተውት ይሆን እንዴ? አፈሰሱት እንዴ? ወደ ሕክምና ባይ ማውራህ ነገር ስላለ እስቲ ረጋ በልና ትንሽ ቲኮ ከሱ ጋር ምን አንድ ትንሽ ላይምሮም ለጆሮ የሚከብድ ነገር ነው ሰማኝ። የመረጋጋቱ ሶና አስተማማለሁ ስለ ይሄኛው በቃ ስለ ይሄኛው ይመጣል። ይሄኛው በቃ ስለ ይሄኛው ይመጣል። ለመከራዬ እኮ በዛ ምን ነው የሁሉንም ስቃይ ሰብስቦ ነው ጋር ባደረገው። ተረጋጋ እስቲ አዲስ የተፈጠረ ነገር ስላለ እስቲ ምን ብዬ እንደምነገር አላውቅም። አይዞህ ወንድሜ አይዞህ። አሁን ሕክምና እንሄዳለን። አይዞህ ልብስ ትቀይራለህ፣ ሻወር ትወስዳለህ፣ ሆስፒታል ወስዳለሁ፣ አጠቃላይ ሕክምና እናደርጋለን። አይዞህ እሺ። እጄ መከራ ያልፋል። እሺ አይሽ ጸበል ምን ወስዳለሁ። ልጅም እኮ አውራም እኮ ዲዳ ሆነ እኮ እኔ ምን ብዬ እንደምነግራችሁ አላውቅም። ግን ረጋ በሉና ማውራችሁ ነገር ስላለ ማለት ታግቶ በነበረበት ታይም እነሱ ጋር በነበረበት ሰዓት ላይ እሺ ምላሱን ቆርጠዋለች። ምላሱን ወይኔ ምላሱን ተቆርጦ ነው እንደዚህ እየተተባተበ ያለው። እቺ ውሻ የውሻ ልጅ ወይኔ አሁን ገና ግን ውሻ ገላታለሁ አሁን በትክክለኛ ጥይት ብገላት በእውነት እሷ እንግዲህ የእስር ቤት ገባለሁ። ወይኔ ወንድሜ ወይኔ ይስቅ ውሻ አለቃትም በእውነት አለቃትም። በገኝ የገባችበት ገብቼ ነው እኔ ስንቱን አስታምሜ እችላለሁ። ልጄን ላስታምም። ኧረ አሁንስ አይምሮ ይፈነዳ። ኧረ አይምሮ ከሚችለው በላይ ሆነ። ኧረ ወዴት ልሂድ? ኧረ ምንድን ነው መፍትሄው? ኧረ ወንድም አንዱ ስላችሁ
እሷን አስታምማለሁ። የማያቋርጥ እሺ ወሬት ልትሄድ ህግ የለም እንዴ? ህግ የለም እንዴ? የት ነው የሚሆነው? ለማን ነው የሚነገረው? ወሬት ልትሄድ ለማን ነው አቤት የሚባለው? የት ነው ፍርድስ የሚሰጠው? ወይኔ ወንድሜ እስቲ ተረጋጉ። እኔ አሁን አንዳንድ የምሰራቸው ነገሮች ስላሉ ልጅቷም እናታመጣኝ እኔ የምችለውን ያህል ለማድረግ እሞክራለሁ። እንግዲህ የኔ ሰዎች ይመስላሉ ከነሱ ጋር እሺ የሚል ከሆነ እምቢ ስላለኝ ነው ወደዚህ ጋር የመጣሁት። እሺ የሚል ከሆነ እንደ ሶፊ አሁን እኮ ባትደርስ እኮ ዛሬ ምላሱን ከቆረጡት ነገ ምን እንደሚሆን አስብ። ከነገ ወዲያ እንዴት ነው የምሆነው? እንዴት ነው የምኖረው በዚህ አይነት ሁኔታ ውስጥ? እንደ እነዚህ ሰዎች እኮ ሰይጣኖች ናቸው፣ ሰዎች አይደሉም። የውሻ ልጅ በእውነት እኔ እሷን ገድዬ እንደገና እስር ቤት ገብ የእውነት ነው የምገድለው። ተረጋጋበልና እኔ የምችለውን ያህል ለማድረግ ልሞክር። እንደዚህም ደግሞ አንዳንድ ሰዎችም ደግሞ ምን ያዘ ሰዎች መያዝ ስላለባቸው እሷም ከሀገር ለመውጣት እየተዘጋጀች ስለሆነ ከሀገር ከመውጣቷ በፊት መያዝ ስላለባት እስቲ ተመልካቾቻችን ወዛ ልጁን ስለያስኩት እስቲ አንዳንድ ማድረጋችሁ ነገር ተቻለ እሱን አብረውና እሺ የሚለቀው ነው እንቢ ያለኝ አኪም ቤት ልጅው እንቢ ብሎኝ ነበር። እስቲ እንደምን ብላ ሳመኑና ልጆችም ስላሉ መኪናም እዚህ ያለ ህክምና ወሰዱት። እኔ ደግሞ እስቲ አንን ማውጣት የለባቸው ሰዎች ስለሌሉ ወደዛ መሄድ ኖርብናል። እናንተ ወደ ህክምና መሄድ ትችላላችሁ እንደምን ብላ ሳመኑ እዛ እኮ ህክምና እኮ ነው ሰሩና ስለው እንቢ ብሎኝ ነው አኪም ቤት በርጋን የተመለሰበት። እስቲ አንተ በምትግባባው መንገድ አዋራውና እንዴት አርጌ ነው ማወራው? ምላሱን ቆርጦታል። እንዴት አርጌ ነው አስጠግናለሁ፣ አሰፋዋለሁ። ምንድነው ማድረገው? አሁን ይሄ ልጅ እንዴት ነው የሚሆነው? የወደፊት ዕጣ ፈንታው እኮ አሁን ይሄ ጋር ያለው ጸጸቱ ገደለኝ እኮ አሁን እኮ እኔ ራሴ ህክምና ያስፈልገኝ፣ የስነ ልቦና ህክምና ያስፈልገኝ። እኔ ራሴ ጤነኛ አይደለሁም በእውነት ከምችለው በላይ እየሆነብኝ ነው። አይምሮዬ ሊሸከም ከሚችለው በላይ እየሆነብኝ እኮ ነው ሶፊ እያልኩ ስለሆነ ምን ረጋጋ። እኔ የምችለውን ያህል ማድረግ ልሞክር። እዛም ሰዓት መግደል ሳይኖርብኝ ወደዛ እንሄድ። እናንተ እስቲ እንዳልኳችሁ የደውዬም ቼክ አደርጋችኋለሁ። እዛ ግን ማምለጥ የለባት እሷ መገኘት ስላለባት ለዚህም አፍንጫዋን ይዤ ተመልካቾቻችን ወደ ህግ እንደዚህ እንድትገባ የሚገርም እንደዚህ እንደምቆይ ስሜቱ እንዲሰማት ነው ማድረጋት። አሁን የሱን መላስ እንደዚህ ለማንኛውም እስቲ ረጋ በሉ። እንት እንደምሰማው ችግር የለም። አይ እዚህ ሆኑ እናንተ ባይሆን ከሱ ጋር አሳምነውን እንደምን ሐኪም ቤት ለመውሰድ ሞክሩ። እኛ እስቲ ሄደን ምን ችለው ሞክር። አብራችሁን ቆዩ። እሺ